ይችላል። ባልና ሚስት ለይታችሁ እዚህ ጋር ገስት ላይ ሁለቱን ለየብቻ አምጥታችሁ ሴቶች እንደውም አበዱ። እግዚአብሔር ይሄ በጣም ነው ያናደዱኝ። ውብዬ ዝም በይ። እኛ ባልና ሚስትን አልከፋፈልንም። ማንም የከፋፈለ የለም። እነሱ እኛንን የምናሸንፈው እኛ አንገቱን አስደፍተን ጨርቁን አስወልቀን እንሄድ ያለን እኔ እህቷ እያለሁ አሉ። እኛ ሩታና አብርሽ አንድ ናቸው። ደግሞ ልንገርሽ ፈጡም ልንገርሽ አንዲት ሴትዮ ታውቂያለሽ? እቺ እዚህ ጋር ድሮ የቆየች ሴትዮ ማለት ሲሆን መጥራት አልፈልግም እና አብርሽ እያወራት ባለው ሰዓት ሚሴጅ ትልካለች ዝም አትልም እኮ በቃ የእሷ ስም ብቻ ነው የምትጠራው ልጅቷ። በቃ እሷ ስም ላይ ተለከፈች መሰለ። አብርሽ ማወራውን ነገር አስባ አብርሽ በቃ ጌታ አስብ። እኔ እንዴት እንደተገረሙኝ ትላንትና ተረገና ነው የምናደዳው መጥፎ ነገር አትጻፉ አለቻቸው። ልጅ እኮ ጨነቃት። እንደስ ዝም ወይ አላየሽም? ዲጂ እናንተ ምንድነው የጣፉት? ውሽማው ወደረሰ እዛ ሲሳቡት መጥፎ ነገር መጣጣዎች ስርዓት ያዟለቻቸው። እንደዚህ ያለች እኮ ስርዓት ካፍቷት ማለት ነው። ማርያምን ስርዓት ያዙ። እንደዚህ አይነት ስድብ የሚጽፉ ሰዎች ስርዓት ያዙ። በቃ ያደጉበት ነው። እንዴት ስርዓት ይዛሉ? ያደጉበት ነው። ምንም ማድረግ አይቻልም። እንደዚህ ውጡ አለች እኮ ተናዳ ማለት ነው። እንደዚህ ደደቦች ደግሞ ማለት ነው። እንደዚህ አለ እኔ ቴንስ አይሰጠኝም ማለቻችሁ። እንደፈለጋችሁ ልትጥፉ ቴንስ አይሰጠኝም ማለቻችሁ። ታባታችሁ ታሪ አምሳር ገድሻለሁ ኮፒ የኔ ቆንጆ። ኧረ ተይው ዝም በይው። ምንም ችግር የለም። ቢዘጋ ሌላ ይከፈታል። በነገራችን ላይ ያንቺ የሱሱ አካውንት መሰለኝ የጠይባ አካውንት የሆነ አካውንት እየተመታ ነው። የኔ ነው በቃ ይሆናል። ሶስታችሁ ነው ይላል። ኮፒ ሊንክ እናርጋታለን። ችግር የለም። ፈጣሪ ይድፋችሁ ኢንሻአላህ። ወረኛ ሙላ እነሱ በላችሁ። መጨረሻ አካባቢ ደግሞ እኔ እኮ ግርም የምለኝ ነገር ሁሉ ጊዜ ጊፍት ሊወርድላቸው ነው። አዳምጪኝ። ለምን ሁሉ ጊዜ አብርሽ ደጋፊ ያደረገው ነገር ስህተት ሆኖ ይታያል? ሁሉ ጊዜ እኮ ነው ሚዲያ ላይ እኔ አብርሽ ሩታን ይዞ መጣበት ቀን ጀምሮ ሁሉ ጊዜ አብርሽ ደጋፊ ነው ብሎ የሚያወራው የሚያደርጉት ሁሉም ነገር ስህተት ሆኖ ይታያል። ለሽ ያኔ እኔ እኮ ግራ ይገባኛል። አውቀዋልስ መጀመሪያም እንደዚህ እንደሚፈጠር እኮ አውቀዋል። ምን አሉ መሰለሽ? አንድ አህሉ የታመመችው ይረዳ አሉ። አንድ አህሉ ደግሞ ብር ተበድረዋል ምናምን ብለው እስኪ ዝር ብዬ ታብታብ እያደረጉኝ ማለፍ አልችልኩም። አሁን እሱ ነው የሚመጣልኝ። በጌታ ሲብ እነዚህ ልጅ ሴትዮዋ ታማለች ብዬ እኔ ወጣሁኝ። ያስፈልገኛል። እኔ ራሴ ኮምፕሊት አደርጋለሁ። እንግዲህ ምንም ማድረግ አልችልም። ፈጣሪ ሆይ ትዕግስት ውስጠኝ እና እንደዛ ማለት ነው። እና አጀንዳ እንዳያጡ ሞቅ እናድርግላቸው። አጀንዳ እንዳያጡ አጀንዳ እንዳያጡ። አንዷ አለች የራሷ ህይወት የረሳችው አንዷ አለች እና ገስ ላይ ኤቭሪዳይ እንዴ ኤቭሪዳይ ለሰው ነገር በፈጣሪ ስም ኤቭሪዳይ እንዴ ሰው እኮ አንድ ቀን እንደም ጀምፕ ያደርጋል ትንሽ ግን ኤቭሪዳይ የሳዳ ቻናል እናንተ ኮፒ ሊንክ አድርጉላት። ዝም ብላችሁ 35 ሰው ነው ያላችሁ። ምን ትሰማላችሁ? ቁጭ ብላችሁ እኔም ጭምር ማለት ነው። እኔ ግን ስራ ይዣለሁ። ይቅርታ። ኧረ ችግር የለውም እናቴ። እነሱ ይቀባጥሩ። ማንም ተዘጋ ምንም ተዘጋ ደንታ አይሰጠኝም። በነገራችን ላይ ግን እኔ ላይቭ ላይ መጥቼ እንደዚህ ለማለት አታሽቃብጡ፣ ተረጋጉ ለማለት ነው። ያሽቃብጡ እባክሽ። እነሱ ደህና ናቸው። ሳዳ ፋጡማ
እንደኛ ደህና ነን። ኦብስ እንዴት ነሽ? ደህና ናችሁ አላችሁ? አለን አልሐምዱሊላህ። እንቺ ደግሞ ለይተሽ ሁላችሁም ሰላም ማለት አለብሽ እንጂ ወይ ይቅርታ፣ እግዚአብሔር ይስጥሽ። ይቅርታ ነው ውድ። ደህና ነሽ? ሶሪ ደህና ናችሁ በዩ። ጌስት ላይ ያላችሁ ሁላችሁም ሰላም ናችሁ? አዎ ያው የሰው ልጅ ፍጥነቱ ሌላ አይነት አንተን አንልማ አንተ አላሰብኩም ያኔ እንደዚህ አይነት ነገር አይመጣላትም። እሷ ደግሞ ምስኪን ናት። አይ አቤት ከተነሳባት ምስኪን የሚባል ነገር የለም። እልኸኛ ህልመኛዋ ሂጂበት። እሺ ኮመንቱ ምንም ሁሉንም ነገር ሂጂበት። እኔ ዝም ብዬ ነበር። አንዳንድ ሰዎች እኔ ጋር ያሉ ሰዎች ይከፋሉ በማለት ዝም ብዬ ነበር። አሁን ይሄድበታል። አልከፋም ይሉባል። ማንም ተማሪ በቃ ቲጂ ፈቀደች ማለት ከላስ ዜሮ ነው የሚገባው። አዎ ምክንያቱም ያው የኛ ደግሞ የሰው እኔ ነኝ የምጣናቸው እነልመኛውን እነሳዳን ተው እኔ ነኝ ያስቀዘው። በነገራችን ላይ ሰዓድዬ ማለት ቲጂዬ ማለት ነው። እኔ አእምሮዬ ትክክል ነው ብሎ ያሰበውን ነገር ለማድረግ ወደኋላ አይደለም፣ ግን አስቤ ነው የማደርገው። ትክክል ነው ትክክል አይደለም ብዬ ነው የማስበው። አንቺ ችግር የለም ህልመኛዋ ማለት ነው። አስጠፋሁት እሷን ብቻ አትንኩ እንጂ ሂዱበት። እኔ ማንንም አልነካም። እኔ በነገራችን ላይ እኔ እነሱ ያመጡት እነሱ በተናገሩ ልክ ነው መልስ የምሰጣቸው እንጂ እኔ ሁለቱንም አልናገርም። ምን አሏት መሰለኝ እቺማ ልጅ ልቀቄች ልጅ ምንድን ነው ያሏት? ባለታ ኮመንት ላይ አይቼ ሲጀመር ከእነሱ ጋር ምን ችግር አለ? እኛ ምንም እኮ የሚያገናኝ ነገር የለም እነሱ ጋር። እነሱ ምንም ያደረጉን ግን በተናገሩ ልክ የሆነ አንድ ነገር ሲታደርጉ ታቡታ ጋር አይደለም እኛ ችግራችን ከእነሱ ጋር እነሱ ወይ በጣም እኛ በኢየሱስ እኔ ከሩታ ካብስ ምን ችግር አለ? እኔ ከእነሱ ጋር ነው። ይሄ 2 ዓመት ሙሉ ከእነሱ ጋር ነው እንጂ እኔ ከሩታ ጋር ምን ችግር አለኝ? ሩታ ምን አደረገች? እነዚህ ናቸው እንጂ አፋቸው የሚከፍቱት ዝም ብሎ ከብረት ተነስቶ ደደቦች። እሱ ደጋቸው መሰላቸው፣ እሱ ተናጋሪ ያሌለው መሰላቸው አለው። እሱም እናንተ በምትናት ነው ይመለከታል። እናንተ ያው በእንትን ጽፋችሁ በእንትን ብትገለብጡት እኔ ቀጥተኛ አማርኛ ጽፌ ነው የምፖስትላችሁ። ታነበባችሁ ገባችሁ? ፈተና ያው የሚናገሩትም ነገር የሚጽፉትም ነገር እኮ ይሄን ነገር ብንል መልስ ምን ይሰጠናል ብለው አገናዝበው አይደለም። በነገራችን ላይ ራሳቸው ዝም ብለው የሆነ እንጂ ነው የሚሄዱት። ደግሞ አንድ ነገር ስትጠይቁ ለጥያቄያችሁ መልስ ወይም ደግሞ የጠየቃችሁትን መልስ ወይም ደግሞ ለተናገራችሁት ነገር መልስ ምን ይሰጠኛል የሚለውን ነገር አገናዝባችሁ ተናገሩ። ጭንቅላታችሁን አሰሩ። በነገራችን ላይ አንዳንድ ሰዎች እድሜያችሁ ነው እንጂ የበሰለው አእምሯችሁ አልበሰለም። ገና ናችሁ፣ ጥሬ ናችሁ። ተማሩ፣ ብሰሉ። ገና ነው አልበሰለም። ገና ነው፣ ገና ጥሬ ነው። እነሱ እስኪበስሉ ይሳቅላቸው ፊት ያሉ ሰዎች አሉ። ይሳቅላቸው ሰከን ማለት እኮ አንዳንድ ጊዜ ሰከን የሆነ በረድ ሰከን፣ በተለይ ሴት ልጅ ሆናችሁ ሰከን በሉ። ሴትነት ባህሪያችሁን አሰከን ነው። ለሰው ስትይ ማለት ነው። ለሰው ስትይ የጻፍሽው ጽሁፍ ወይም እንትን ያልሽው ጽሁፍ እራስሽ ነው የምትለኪበት። በዛ በተጻፈው ጽሁፍ አንቺ ነሽ ነው በአይምሮሽ ነው የሚለካው። በነገራችን ላይ ማለት ነው። ምናልባት አንቺ የሆነ ነገር ሊልሽ ሊገፋፋሽ ይችላል፣ ግን በዛው ልክ ትለኪያለሽ። አስተሳሰብሽ ጠባብ እንደሆነ ማለት ነው። አርቆ ማሰብ የሚባል ነገር ስለሌለ አይምሮሽ ውስጥ እንደዛ ነው የሚያደርግብሽ፣ ፊል ያደርግብሻል። እና አንዳንዴ ለራስሽም ሪስፔክት ስጪ። ለራስሽም ማስከበር የሚባል ነገር አለ አይደል? ለራስሽም ተንበይ። በሚጽፉት ልክ መመለስ ከዚህ በኋላ ደግሞ የሆነ ሰው በቤታችሁ አምጥታችሁ እኛ የሚመለከተን ስለ አብርሃም እና ስለ ሩታ ነው። ስለሌላ እይታ ስለሌላ ቤት ላከበረን ሰው አክብረን አብረን እንቀጥላለን። ላላከበረን ሰው ባናቱ ይተከላል። ክብረ ቢሶች ሰው ያደረጋችሁ የአብርሃም ደጋፊና አብርሃም ነው ማመሰላችሁ። ክብረ ቢሶች ከጎናችሁ ቆሞ ሳምንት እንኳን ሳይሞላው መልሳችሁ የድሮ አይደል ታዲያ አሁን እየሻገተ የመጣው አስቸገረን እኮ። አዲስ እንጀራና የሻገተ እኩል አይሆንም መቼም አይደል? አንዳንዴ ደግሞ እንደዛ መሆን ላይ አያስፈልግም፣ መተው ነው። ትታይዋለሽ እኮ
እንዴ ማታ እኮ ከቲክታክ ወደ ዩቱብ ከዩቱብ ወደ ቲክታክ የኛው አስተካክለው በቃ በሰላም ተሰናብተው ወደ ክፍላቸው ተኙ ሁላቸውም። ግን እነዚህ እንዴት ለምን ማብራት ጠፋ? ሻማ አልነበረም? ቁጥሩ አይታይም አደሩ እንዴ? ደፋር ናቸው። ግን በጣም እንደናንተ ደግሞ ደፋር ሰው ላይ ባይወዘበኝ ሰው ሳይነካው ተቃጠሉ፣ ተስገበገቡ። ሶች ባለሽነፋት አላየሁላትም ነበር በስንት ጊዜ የሰው ልጅ እንዲነዳል እንዴ? እናንተ እንዴት አደራችሁ? አንቺ ደግሞ ዝም በይ። ሾካ በረካቱ ለማን ላውራዊ ሰብህና ጭንቀቴን እንዴት ናችሁ? ደህና ናችሁ? እኔ የምለው እናንተ ግን ዛሬም እዛው ጋር ነው የምትጨቃጨቁት። እንዴት ነው ዳጣ? ይሄንን ሀሳብሽ አንዴ ይቅርታ አድርጊልኝና ይሄንን ሀሳብሽ ለነዛ ብትሰጫቸው ደስ ይለኛል። በነገራችን ይሄንን ሀሳብሽ ሄጂና አንድ ሰው አስቆጣለች። ድጋሜ እቺ ግን ድጋሜ ላሰርበንሽብሽ ማለት ነው። ዳጣ እንዴት ነው በሽሮ የሚበላው? ዳጣ እንዴት ነው በሽሮ የሚበላው? እናንተ አናውቁም እንዴ? እንኳን እናቴ እኛማ ነቀን ቆየ እኮ። እነሱ እርጥብ ሆኑ፣ እኛ በስለን ተቃጠለን እንጂ እነሱ ገና እርጥብ ናቸው። እናቴ ሄደሽ ወርቅዬ አንቺ ነበርሻ ምን ታውቂያለሽ? የሚሉት ሪከርዱን ልክልሻለሁ። በጣም ተመጥላቱ የተነሳ አሉ ተኛሉ ትቷቸው ባሏን ልጉዳ ብላ እምሷን በእንጨት ጓጎጠች አሉ። አይ በጣም ጠልቶን አይደል እንደ ገስት ላይ አስገብቶ ፎቶ ልካለ ያለው ሰውዬው። የሚቃጠላቸው ብዛት እኮ ነው ሪከርድ ያደረጉ። ሌላ ነገር አጡ እንደ አንድ የሆነ ሰው የሆነው ቤት የሆነ አንበሳ እንደ እውነቱን ልንገራችሁ እና ማለት ነው የእኛ ገስት እኮ ሲያምር ፉል ሆኖ ማለት ትፍ ብለን 2 ነው 3 ነው እኮ እዛ የገባው ደግሞ ወረኛ ሁላ። እኔ ጥያቄ አለኝ። አይ ለምሳሌ ጊፍት ልሰጥ ካልኩኝ ማለት ነው ያ ጊፍት ኔትወርክ ካሌለ በነገራችን አንድ አይሆነ ደግሞ ሪከርድ ሰምቻለሁ። ያልተማረና የተማረ አላችሁ። የተማረችው እንኳን የተማረ እነሱ ሁለቱ ተምረው እኮ ነው በገዛ አካውንታቸው ረር አድርገው ያወረዱት ስለተማሩ ማለት ነው። ያልተማራችሁ እኮ ይኸው አፈርም ይብላው ጉድጓድም ይግባ አልታወቀም። እናንተ ታውቁታላችሁ እንጂ ስላልተማራችሁ ነው የተበላችሁ። በነገሮች ላይ 3 ተበልቷል። የት እንደገባ ኔትወርክ የለም ያለው እዛ ሰፈር። ለዛ ነው ማለት ስለዚህ የተማረና ያልተማረ የተማሩት እነሱ ናቸው። በገዛ አካውንታቸው ዘና ዝጥቅ ብለው ነው መሬቱ ስንጥቅ እስኪል ነው ያወረዱት ማለት ነው። እናንተ ግን ስላልተማራችሁ ነው። ልዩነታችን አያችሁ አይደል? የተማረ ዝም ነው የሚለው፣ ያልተማረ ይጮሃል። በእርግጥ ትክክል ነው። ግን አንዳንዴ ደግሞ በተማረም መኮረጅ ያለ ነው። የስድብ ዲግሪ ያለባቸው ስሙ ማለት የስድብ ዲግሪ ያለባቸው በአንድ ስልክ ገዝተን እያየን በአንድ ስልክ በኢሞ ያወራ ነው ጸሎት ይሁን እንደ ሰራው ሚስጥር አወጣሁ እንዴ? ሱሱ የት ነሽ? እኔና የሱሱ ነገር መጣች። መልስ ሰጣለሁ። ቲጂና እኔ እኮ በነገራችሁ ላይ ማታ ተጣልተናል። ቲጂዬ እነ ቃልንም አመስግኛቸው በደንብ
እነዚህ ልጆችን በደንብ አመስግኛቸው። እውነቴን ነው የምልሽ። አብርሃም ብሌኑ ናቸው። ለቃል ቃል የለንም ወለ እሰይ እቀብራቸዋለሁ ተባልን እኮ የአብርሃም ብሌን ናቸው። እውነቴን ነው። ማነው ሻዊት ቆርቆሮዋ እቀብራቸዋለሁ አለች። ለማንኛውም ለመቅበር ጉድጓድ ስትቆፍሪ ለራስሽ እንዳትገቢበት ቀስ ብለሽ እናቴ ስትቆፍሪ። ምክንያቱም ለእኔ ሁሌ ጉድጓድ እንደቆፈርሽ ነው፣ ግን አንቺ ነሽ የምትቀበሪበት ሁሌ ማለት ነው። ማለት ማንና ማን ነው የሚቀበረው? እቀብራችኋለሁ። ሁለት ፎቶ አድርጋችሁ እናንተ ያስመሳዮች አለች እኮ። ጉድጓዱ ታዘጋጀው ትገባበት አለች። ምን ችግር አለው? ሰፋሪ ጉድጓዱን አብረን እንገባ። ለብቻ አይልቀበር ይጅ ነው የምቀበረው። ብቀበርም ይዛማ አትስማሙም። ጀነትና ጀሃነም ባይዳይ አትስማሙም። ባክሽ ባገኛት አንዲት ጽፈት አልፈም እኮ ማር እንዲሁ ነው የምትለፈልፈው ቆርቆሮ ማቲ ሩዝ ያደለባት ናት አሉኝ። አፍና እንዳገልሽ እዛ። ኧረ ምንም የደለበች አይደለም። ዝም በይ። ለማያውቃት ሰው ማሪ እውነቴ ነው። ጻፉና አልተጻፈም ጻፉ፣ በደንብ ጻፉ። እውነት ይሄ የመቃጠል ብዛት እንደሆነ እኛ ጋር ደግሞ የደስታ ብዛት ነው። ጻፉ፣ አልተጻፈም። አንዷማ አበሬ ዛሬ እኮ አበሬች እንዳለ አልነበረችም አልነበረችም። አንበሳ ፍለጋ ሄዳ ነው። ጻፊ በደንብ ወይ አንበሳ አምልጧት ነው። አዎ ጫካ አይድሌ በስድብ አንደኛ፣ በተግባር ዜሮ። አሜሪካን ተደውሎ ከጧት እስከ ማታ ከድሮም አላውቃትም፣ ግን የተግባር ላይ ከስድብ ላይ ብቻ ነው የማውቃት። ቲክቶክ ስታይቱ ነበር። ቲክቶክ ስታይቱ ማለት እኔ እኮ አሁን አሜሪካን ትላላችሁ። አሜሪካን ማለት እኮ የኢትዮጵያ ዜጋ ሄዶ መሬት ገዝቶ ሳይሆን ቤት ተከራይቶ ቁጭ ያለ ነው። አንበሳ ተሸክማ ቁጭ ያለች መሰላችሁ? እንደ አሜሪካን የምትሉት ማለት ነው። አሜሪካኗ ምንድን ነው? ማናት? አሜሪካን ሀገር ያለች ትበልጣለች። አረብ ሀገር ያለች አሜሪካን እኮ በጣም ብዙ ጫና አለባቸው። ይሄ የውሃ ውስጥ ያለው ትል በልተው እኮ ነው የሚያድሩት። እናቴ እነሱ አይደለም አንበሳ ሊያወርዱልሽ። ተይ እንጂ እባክሽ። የቤት ኪራያቸው ራሱ በስንት ስጋት ነው የሚከፍሉት። አናያቸውም እንዴ? ቁጭ ብለው አይደል እንዴ ገዝት ላይ አበባ የሚለቅሙት። እነዚህ ይችኛዋ ምናልባት አልወጣችም ይሆናል፣ ያው ስራዋ ሌላ ቢሆንም፣ ግን አትጠብቁ። ሰው ልጅ አይከጀልም። ስሙ አሜሪካን ትልቅ ነው በነገራችን ላይ፣ ግን ሰው ደግሞ ባዶ ነው፣ ውስጡ ዜሮ ነው። ትገርሙኛላችሁ። አሜሪካን ካናዳ የለም ሲጻፉ ካናዳ ያቺ ባለፈው አብርሽን በእንትና ጆከር ጋር እጄ ከሳለሁ ያለችው ካናዳ እኮ ነው ያለችው። ስራ አስፈጸመችዋ፣ የከሰሰችዋ ምናምን የጨረሰችዋ ካናዳ ነው። ኦሮሞ ካናዳ በሸተሩ ቃልዬ የኛ ቦስ እንዴት ነሽ? ደህና ነሽ? ለማንኛውም በደንብ ይሁን። ጥላቻማ እንዳለኝ ወቂልኛል። ተዘጋጂ ተዘጋጂ። አንቺ ስሚ ተዘጋጂ። አሁን ለቀብርሽ ልትቀበሪ ነው። ወደ ልቀብሪ ነው ሀገር ተቀብሪ ተቀበርሽ እኮ ማታ ቅድም ገላሽልኝ ሪካርድ ውስጥ እዛ ቤት ቀብርሻለሁ ተብለሻል። እቀብራችኋለሁ ተባልን። እኛም አንቺው ጋር ነን ልንቀበር ማለት ነው። የሚቀብርን ደግሞ አንድ ሰው በነገራችሁ ላይ ሁሌ እንደቀበረችን እኮ ነው ሰው በአፏ ስም ዝርዝር አትጠራ። ስም ዝርዝራችን የቃል ተጠርቷል። የኔስ
ሁለት ፕሮፋይል የምታረጉ ተባለ። ፋጥማን ነው እንዴ? ሁለት ያደረገችው ፋጥማ ናት። እኛ እንኳን ላይ እየተናገረ ወይ ደናት እንዲሁ ነው የምስቅባችሁ እኮ እኔ ወላሂ ላዚም ቢከብቱ ተግባር ላይ ዜሮ ወሬ ላይ በጣም ነው እንዴት ተቃጠላችሁት። ሻባ አድርጉ ራሳችሁ፣ ምንም ማድረግ አይቻልም። ኦኬ ሳዳ ዩቲዩበር የምትባላለች እንዴ እናንተ? ኦኬ እኔ መስሎኝ ነው። እኔ ውድ ማለች ቲጂ እኛ ነች። አንቺ ቲጂ እንዳትነበር የኛ ነች። ሶሪ ይቅርታ መልስ ስለሰጠውሽ። ማዳ ወይ ቃል ያለችኝ ሰምተሻል? ምን አለችኝ? አንቺ ቤት እኮ ጥለኛ ነን፣ እኔ ሳዳ ቤት አልገባም ማለች። አልሰማሁም። ስንቴ ነው የምንታረቀው? አንቺ ደግሞ ታረቅን አይደል እንዴ? ማን ታረቃችሁ? ድጋሚ ቂም እያዛል እንዴ? እኔ ላይ ያው ተታረቁ ቃል እያልተታረቅን ቂም ይዘሽብኝ ነው። ቆይ ስራ ላይ ሄዳለች። ኧረ እህትማማቾችማ ቂም አያያዝ ወይ ሱሱ ልጠይቃት። ሱሱ ጥያቄ ልጠይቃት። ሱሱዬ የኔ ቆንጆ ሙይ እንግሊዝ ሱሱዬ ልትቀበሪ ስትፈራሽ እንዴ እናቴ እናንተ ፕሮፋይል ያሉት እኮ እኔን ነው። ደግሞ ንቅ ብታይ አልቀይርልሽም። ንቅ ብታይ ታንቀገመድ ገመርግ እንዳትቀይር አብርሽ ቡታና እኮ ያደረገው እንዳታነሺ። እኔ እኮ ግራ የገባኝ ነገር ማለት ነው። እኔ እንደው ግርም የምትሉኝ ነገር ማለት ነው። 8 ወር ነው 7 ወር ሙሉ ስትረግጡኝ የነበራችሁት ለማን ብላችሁ ነው ስትሰርቡኝ የነበራችሁት? አብርሽን ለምን ደገፈች ብላችሁ አይደል እንዴ? መጥቼ ጊፍት እንዲሰጣችሁ ፈልጋችሁ ነው። ዛሬም ተመልሳችሁ ስትሰርቡኝ ጠብቃችሁ ነበር። ፕሮፋይል መቀየር ስለማታውቅ ነው እንጂ እሱን ታረግ ነበር አሉኝ እኮ። ሁለቱን እንወዳለን ይላሉ፣ ግን አየናቸው አሉ እኮ ማለት አየናቸው አለች እኮ። የላኩልሽን አይተሻል ባለሽ ጦይባ ትክክል ብግድ እኮ ነው ያልኩት። እንዴት አከምኩኝ። ቲክቶክ ላይ የጣፍኩት የምታይ ማለት ነው። ስቀሽ ትሞቻለሽ ማሬ። ኧረ ቲክቶክ ላይ ከአንድ ያሉ ሁለት ተሳደብኩኝ። እኔ ለሱሱ ነው መልስ ምንድን ነው ያልኩት እንድሰጥላት ያደረገች ማለት ነው። ሱሱ ዝም በይ እሺ። አፈራቸው ነው እንጂ ማሱሱ ይይነጉድ። እንዴት ዋላችሁ? ሰላም ናችሁ? ሰላም ነን። ይወድ እንዴና ያቺ ኮንታክት ተግባር ላይ እኮ ዜሮና ከመጀመሪያ እስከ መጨረሻ ስትጀምሪያቺ ተግባር አንድ ቀን ሁሌ ችግር ነው የምታወራው። ማሽቃበጥ ብቻ ነው የምታውቀው። አውቃታለሁ። ሁሌ ችግር እሷ እንትን ብቻ እንትን ትበል አቦ እንዲያታስረበት የሰደበች ነው ማለት ነው። አውሩ እናንተ። እኔ ከሴትዮ ጋር ሆኜ ማውራት ስላልቻልኩ እሺ ማለት እኛ እህት በጣም ነው የምናመሰግነው የኔ ውድ እህት። በጣም እሺ እናቴ። ይሄና ቃል የለኝም ላይች ቃልም የማይገኝ ኩራት ማለት ነው። ይሄ አይደለ እንደ ያቃጠላቸው እና ታዲያ እኛ የምንሳደብ እንደዛ አበባ የሰጡትን እዛ እንሳደብ እንደ ብዙ ልጆችን እኛ የእነሱ ልጅ እያሽቀበጥን እዛ አበባ ሲረጩ ነበር። እነሱ እንሳደብ እንደኛ እንደነሱ ወስታፍር ለባዚ ምን አይነት ጉደኞች ናቸው በእናታቸው። አላችሁ አለና ይሄ ከመቼ ነው የወጣሽው? እናሩታ ያለው ችግር የለብንም። ለኛ ከኦዲየንስ ጋር እንጂ ሰውሷ ጋር ተሱ ላ ጥያቄ ነው። እኔ ጥያቄ ነው ማሬ፣ ጥያቄ ነው እንጂ እንደነሱ አስተሳሰብ ኦዲተር ያላችሁ ልጅ አስገባ። እኔ ማስገባት አልቻልኩም ነው። እስኪ አስገቧት።
ኔትወርክ መሰለኝ ይያሉ ቲጂ ገስትላኪ ገስትላ የለሽም አረ አሽቃባጭ መኪና የሰጠችዋ ካናዳ ናት ተብለሻል ቃልዬ። ዩቱብ ላይ ነው የሰማሁት። ተባለች ዲ ወላሂ በይ ማሂ እኔ ለቅልሻለሁ። መግባት ከፈለግሽ ትገባለሽ። ለቲጂ አራለ ቦታ ማሂ ለቅልሻለሁ። መስገቢ ከሆነ ካናዳ መኖሩሽ እኔ የምለው ካናዲያ ናት አሉ። ውሸትሽ ነው አንቺ ወርቅዬ፣ ውሸት ዩቱብ ላይ አለ። እሺ ያሳውቀኝ ነው። እድሜ ለጥቃቅን ዩቱበሮች እግዚአብሔር ይባርካቸው። ማሻአላህ አብዬ ወደ ካናዳ አንዳንድ ጊዜ ሰዎች ምኞታቸው ግን ጥሩ ነው እኮ ይሄን ባንሳ ምኞት ምኞት ጥሩ ነው። ግን ካናዳ የምትሄደው ለስራ ሳይሆን ማለት ቁጭ ብላ ነው መብላት መሰለኝ። እሱንም ተመኘሁላት። አሜሪካ ሱሱ ናት። አሜሪካ የምንኖረው ሱሱ ናት። ወርቄ አንቺ እየተለሳሽ እያወራሽ ነው ወይስ የእነሱ ወሬ ነው የምታወሪው ወይስ ዝም ብለሽ ነው የምታወሪው? አይ በልሜ አይቼ ነው ይመስላል። እሱማ ይመስላል። እናቴ ልጃችን እኮ የአንበሳ እናት ሆነች እኮ። ሁሌ አንበሳ ማዝነብ እንጂ እኮ ሌላ ነገር ተውጭ እኮ ቦም ታረገዋለች። ማሬ እኛም ጋር እኮ ነበረ የኔ ውድ እኮ ማለት ነው። ኔትወርኩ ጠፍቶ ተበላን። ሰምተሻል ነበር እኮ ላኪ ገስት ላይ የለሽም። ገስት ላኪ ምትላለች ደግሞ ከታንተሽ ነው ማስገባሽ የለሽም። ሳሪ አስገቢያት። እኔ ከገስት ካላከኝ መሳብ አልችልም። የቲጂ አንበሳ የቲጂ አንበሳ ትልቁ ከነ ልጁ ተገዝቶ ኔትወርክ ያጠፋባት ይመለስ። ቲጂ ኔትወርክ ይዟት ነው እባክሽ። እኔ እኮ ደግሞ የገረመኝ ነገር ማለት ነው ተበዳድረው ለገዙት አላለችም። ስንበደር አይታለች እንዴ ነው በድር ይያይቀት ነበር ሀቢብቲ እኔ ማለት ነው ሁለት ነግራችሁ እናበድራለን እንጂ አንበደርም። እሺ አርፋችሁ ቁጭ በሉ። አትከፋፈኝ። እኔ ማለት ነው ቁጭ አርፋችሁ እኔ አልበደርኩም አልበደርም። ሲጀመር በስንት በበደረው ነገር እያለ ማለት አልበደርኩም። ስለዚህ ማለት ነው ምድር የጠየቃችሁ ሰው አለ እናበድራለን እንጂ አንበደርም። ሀዲስ ተበዳድረው ለገዙት አላለችም። ተበዳድረው ለገዙት ተበድረሽ ተበድራለች ገዛች እሷ። ይሄም እኮ ቃል ነው ታዲያ ሰው ወዲህ ሰው ነው ሰው እኮ የሚያበድረው። ወረኛ አድራሽ ወይ ቤት ታዲያ ትሄዳለህ ማለት ምን ያቃቁም የሚበደርም ሰው እኮ ሰርቶ መክፈል የሚችል ኮንፊደንስ ያለው ሰው ነው። ኮንፊደንስ የሌለው ሰው መች ብድር ራሱ እኮ አይችልም። ችግሩ ብድር ያልተበደራቸው ነው። እኔ እኮ እንደኛው ማለት ነው ስንበደር አይታለች ነው እኮ የኔ ጥያቄ። ስንበደር አይታለች አንድ ሰው እኮ እንደዚህ ያለች ግን ስንበደር አላየችም። እምነታችሁ መረጃችሁን ዜናችሁ በደንብ እምነት እንዲኖራችሁ መረጃውን ለጥፉት ሙሉ ለሙሉ ብዬ እኮ እኔ ተናግሬ እኮ እንትን ብዬ ነበረ። ግን ያው መቀላበር ስለሆነ ስራቸው ይቀላብታያቸው። የለችም እኮ ሳዳ ለዛ ነው ማሂ ተረጅ ማሂና አግኝቻታለሁ። ቲጂ ግን ገስት ላይ የለችም። ከየት አልተችል ሰባት የለችም እኮ ገስት ላይ ቲጂዬ የኔ ውድ ደህና ዋሉ። እኔ ልወጣ ነው። እሺ ማሮቼ ወዳቸዋለሁ። ደህና ዋሉልኝ። ይኸው ሌሎቹ ገስት እየላኩ ነው። እሺ ማሬ ቲጂ ገስት ላኪ። ኧረ ትዕግስት መጀመሪያ እኮ እሷ ናት የገባችው። ሲጀመር መጀመሪያ እናንተ አንድ ቀን ሰላም አውሩ። ጦይባ ደህና ነሽ? ሌሎች ተረጋጉ። እግዚአብሔር ይመስገን።
የሰውን ሪከርድ እንስማ፣ የእናንተን ንግግር እንስማ። ተበድራችሁ ያመጣችሁን አንበሳን መልሱ። ለካ ካንቺ ነው እንደ ብድሩን የተበደርኩት። አዳሜ ከኔ ወሰዳችሁ ሁላችሁ ማለት ነው። እንዴት ነው ያስወረዳችሁ? ከላስ እንመልሳለን። አስገቢት ይጂን ቲጂ ገደለች። ዛሬ ሳትቀደም የለችም። አስሙም እንዴ ደህና ነን። ማህዬ እንዴት ፍቅር ደህና ናችሁ? ዘይነቢ ወይ ኬክ ደህና ነሽ? የአንቺ ኬክ ፒስ ነው። የኔ ቾኮሌት ፒስ ነው። የኔ እናት ፒስ ነው። ሌላስ? የኔ አይስክሬም እና ማለት ነው። ሌላስ? አጣላችሁ እንደዛም ወሬ ሁላችሁም የኔ አይስክሬም ነው። እናድሷል ወይ ይሰዋል ታይ አንቺ አንበሳ የት ገባ? ወሬ ብቻ ለካ ወሬ ብቻ ነች። ለካ እንጂ ካሰረችበት ተኮ ሄደኩ ራሱ በቂ ነው። እኛ ጉራ አንወድም። ሲጀመር በየተኛ አካውንት እንደመጣ ራሱ አታውቁ። ጉራ አንወድም። ለዛ ነው ጦይባ ስቢ የተባልሽ ገነልሽ አሰባሽ አይደለም። ሲጀመር አሁን መጀመሪያ አስገብቶ ታብታብ አስደርጎ ሰባት አላሉሽም? ከሰጠን በኋላ አይደለ ተናደሽ መጠሽ ጦይባ ሰጥቼ ካለፍኩ በኋላ የመጀመሪያውን ካሸነፍኩ በኋላ አይደለ የመጣች። እስኪ ቆይ ምናሽም እስኪ ማህዬ ቆይ ማሂ ምናሽ መጀመሪያ እኔ መጀመሪያ እሱ ገብቶ ታብታብ አስደረገ በኋላ ከዛ በውስጥ ደዋወለና እንዲሰጡ አስደርጎ ነው እንጂ እንደው እግዚአብሔር መጀመሪያ እኮ ገባችሁ እሷ ነች። ግን እውነቱን ለመፍረድ እሱ ማለት ነው ከኛ አንበሳ ፈልጋይና ኮሜንት ላይ ራሱ ለጠየቀ ሰው ብር እያስገባ ነው። ጋይስ ኮሜንት ላይ ራሱ ብር አንሷል ለቤት ኪራይ ለሚሉ ሰው እያስገባ ነው። የእናና አንበሳ ለሱ አያኖርም፣ ምንም አይጠቅምም። ለሞራል ነው እንጂ እኔ እኮ ማለት ነው አሁን እንዲህ ሲሉ ማለት ነው እኔ እና እሱ ስናወራ አይተዋል። እኔና ብሽ እኮ መስመር እኮ በመስመር እኮ እናወራን በቲክቶክ አንዳንድ ጊዜ ነው የምንጠቀስ። ለዛውም ቢታወሪ እኮ ቢታወሪ ራሱ አንቺ አፍራት እንደሚያወሩ እንደው እያወሩ ስለሆነ ማለት ነው። በነገራችን ላይ ለዛ ነገር ፈልጎ እሱ እንደው ጌም እንዳለ ረስቷል። ዝም ብሎ ነው የገባው። ከዛ ተጫወተ እና ጦይባ እንደዚህ አይነት አንበላል ይቶች ዝም ብሎ ሲነኩ ነው አንበሳ ራሱ የሄዱት። ዝም ብሎ እንደዚህ ሲነኩ ዝም ብሎ ሄዳ ቀረ። ከየት እንደመጣ ራሱ አላውቅም። አይደለ ተበድረን ዝም ብለን ናከን ሄዳ ያለ ነገር ነው። እናንተ እኮ እግዚአብሔርን አብርሃም የእናንተ አንበሳ ማየት ፊቶ ኮሜንት እያነበባ ነው። ለተቸገረ ሰው እርዳታ ለመስራት እየሞከራ ነው እኮ የእናንተን አንበሳ ታብታብ ሼሪ ኮፕሊክ እሱ አይቆም አያውቅም፣ ሊጠይቅም አይችልም። እሱ በዛ ውስጥም እርዳታ ለመስራት ነው ፍላጎት። ኧረ ትጅን አስገባት። ዛሬ ገደለችን ከታች በብሔር አስገባት። ገስት ላይ የለችም። እንድትላርጋት ገስት ላይ ሲመፈሳደ አካውንት ፕራይቬት ነው። ምን ላርጋት ነው? ታዲያ የት ሄዳ ነው? እኔ እንጃ። ታዲያ ብቻ ነው ማስገባት የምትችለው እሷን። አካውንት ፕራይቬት ይላል። ማስገባት አልችልም። ስለዚህ በኋላ ወጣና ደውሎ ጊፍቱ ስጡ ብሎ ተመልሶ ገባ። ያን ወሬ ነው ተይ። እሱ እኮ ጌም እንደሆነም ረስቷል። ዝም ብሎ ነው የገባው። ጥማትም የለም። የአንበሳም የብር ምናምን ጥማት የለም። ሲጀመር አሁን ቸግሮኛል ብል አሁን ለእኔም አንበሳ ይመልሳል። አሁን የእናንተን አንበሳ እኔ ቸግሮኛል ብዬ ቢጠይቅ ሁሉንም እኔ እናንተ ማሂ መጀመሪያ እኮ ነው ያሸነፈው። በኋላ እኮ ነው እንትን ያለው። ከእንቅልፍ ነው ተነሳችሁ የመጣችሁ። ምን ናሽፈጥ
መጀመሪያ እኮ ነው ያሸነፈው። በኋላ እኮ ነው ማሂዬ መጀመሪያ እኮ የገባችው እኮ ገስት እሷ ናት። እሷ ገብታ ታታብ እያደረጉ ያለ ገስት እየሰጡ እያለ ወጣች። ወጣ መጣች። እሱ ገባ አልወጣም እኮ እነሱ ናቸው እንጂ እንደዚህ ያሉት። እነሱ መጀመሪያ እንደገባ የራሱ ያውቃሉ። እሷ ግን ያሉት እሷ ሲጀመር መጀመሪያ አልገባይም ታብታብ አስደርጎ ምን አስጨረሰው። በኋላ እሷን ሳባት። ከዛም በኋላ ጊፍት በውስጥ ደው እንትናለና እንደ ለኩለት አስደርጎ እሱ ማሽ ምናምን እንዶ በተለይ ሁለት ሰዎች አሉ ዳጋረጋ እሱ አድርጎ ቢሆንም ይሳይ ዳጋረጋ በእኛ ስለሚተማመን እኮ ነው ዳጋረጋ እንደው እሰይ እናንተ ደግሞ ተውት በቃ አታናድዱን። ከምላስ ውጪ እነሱ መስከመሳደ ውጪ ሌላ ነገር ስለማያውቁ እኮ ነው ማለት እነሱ የስድብ ዲግሪ ደግሞ ማለት አሁን የሰማሁት ነገር እንዶ አመሰግናለሁ ብል ምን ችግር አለ? እነሱን ራሱ አንድ ቃል አላወራ። አይ ጉድ ነው። እንሰማለን ገና አያብራ ወታዩትን ይጫወት ነበርማ ራሱ ልዩን ጾታ እየጠየቅን ምናምን አላያችሁም እናንተ ጅሮች? መጀመሪያ እንደገባኝ እንዴት ቲጂ ዝም በይ ብሎ ስናረገ ቲጂ ዝም በይ ብሎ ያመሰግነው ምን ነው አስሬ ያመስግነን እንዴ? ምንድነው የሚፈልጉት እነዚህ? ለምስጋና ነው እንዴ እነሱ ጊፍት የሰጡት? የኔ ውድት እነሱ እኮ የሚሉ ቢያጡ ነው። እነሱ እኮ እሷ ተወረደ በኋላ እኮ ነው የመጡት። ወይ ተሰሙ እሷ ተወረደ በኋላ እኔ እኮ ግራ የገባኝ ነገር ማለት ነው እነሱ ጊፍት ገዝተው የሰጡት እንዲመሰገን ወይ እንዲ የሆነ ትልቅ በጊፍት ነው እንደ ሰውን የሚገዙት። እኛ ምስጋና እንፈልግ አመሰገነኝ አላመሰገነኝ ወድጄ ፈቅጄ እስከሰጠው ድረስ ነው ምስጋና እንፈልግ ማለት ነው። ለሷም ሰጣችሁ ለሱም ሰጣችሁ ገበው ወደ አንድ ቤት ነው የሚገባ ኖርማል ነው። ለአብርሃም ከሰጣችሁም ለሩታም ከሰጣችሁም ለኛ ኖርማል ነው። ገበያ ለአንድ ቤት ነው ችግር አለ። ዞሮ ለአንድ ቤት ነው ገበያ። አትበሉ ብላል እኮ ማለት አንዱ አሽልጦ አላስገበት ከታች ጻፈች እስቲ አስገበት ነው አሪፍ ነው። ደስ ልካለ ቴማ ያቁም እኮ በሷ ፊት ራሱ የባልሽ ጮጋራ አርቷል ይባላል። ወይኔ በላቸው ጋይስ ማታ የሚጠይቁትን ጥያቄ ሰምታችሁ? ያው በዚህ መጣች በዚህ መግባት ይቻላል። በዛ ግን አልችልም ብራይ በዚህ ስላለ የባልሽ ጮጋራ ተርፏል። ለምን ነው የባልሽ ጮጋራ የተረፈው? ምን አውቃለሁ። እየጠየቁ ነው እንደዛ ብለው ሩታ አብርሃም ሩታን ምን አለ እሷ ታዲያ ልጅ እሷ ማለት ነው አልሰማችም። ከዛ የልጁ ነው ወይ አለች። አይደለም የባልሽ ነው አለና ከዛ እሷ ሐሳቡን ቀይራ ሌላ ነገር አወራች። የልጅሽን ነው አይደለም የባልሽን ነው ሲባል ሐሳብ ቀይራችና ሌላ ነገር አወራች። ነው እያለ አይ ኮሜንታተሮች የስራችሁን ይስጣችሁ። ኧረ እንትን ታላችሁ ተሰጣላችሁ ወርድ ያለው አለቻሉ ረዛጉና ረዛጉ አለቻሉ እኔ የምለው አንዲት አለች ያሊት አሮይት ማለት ነው። በጣም የምታስጠላ ስንት ነገር እያለ እንደማለበት ዛሬ ሌሊት ተነስታ የሆነ የተኛበትን እንትን አንጥታ ማለት ስትለፋጠጥ ደግሞ አንዲት አለ አፏ እሬት ወይ እሷ አታምር ወይ አማርኛው አያምር ሁሉ ነገሯ እሬት የሚለያል ደግሞ ቅጥጥ እሳት ስታንቀጠቅጥ እናንተ ለእነሱ መልስ አትስጡ፣ አታውሩ። በቃ እነሱ ማለት ነው ሚስቷን የባልሽ ጮጋራ እየሰራ ነው ወይ ማለት ራሱ አንድ ውርደት እኮ ነው። የውርደት ጥያቄ እኮ ነው። ይጠየቃል። አመጡት አላመጡት ናያ ስለዚህ ዳና ዋሉ እስከ ማታ እንብላ፣ እንታጠብ፣ እንዝናና። ማታ እንገባለን። የምን ጭንቅ ነው? ጮጋራ እና
እናንተ ታወራ ወይ በየአብርሃም ቲክቶክ ፎሎወሩ ሲንደርሷል ያላቀም ይገባ እያነሱ ነው። ትናንትና ስታው እያነሱ ነው። ጥርግ ይባላል ነው ደግሞ አይጠግቡ ጥርግ ይባላል። አባታቸው ምን አወራችሁ? መጣው ምን አወራችሁ? ምን ተፈጠረ? ታዲያ የኔን አንበሳ መልሽ። እንደው እኛ እኮ የተማርነን ያልተማረ ነው በተሳሳተ ቦታ የሚያወርደው። እናቴ የሚበላውም እንደዛ ነው። እኛ የተማርነው ወንድሞች ጨምሮ ነበር። የመጀመሪያን ካሸነፍኩ በኋላ ከየት ነው የመጣሽው አንቺ ራስሽ? ማታ የመጀመሪያን ወይ እኔ በሌላ አካውንት እኮ ነው የመጣሁት። እናንተ እንድታውቁ ለማልፈልግ ኔትወርክ ዘግቶብኝ ነበር ማለት የቀጠሮ ጌሙ ካላበቃ በኋላ መጥቼ ጉራዬን ነፋለሁ ማለት ነው። ምክንያቱም መጀመሪያ ኔትወርክ ጠፍቶብኝ ነበር። ለዛ ነው። እና ደግሞ አንበሳው አምልጦኝ ነው። በጣም እንዴ ብቻ ድረሽ ያመጣሽው አንበሳ አምልጦኝ ነው ትላለሽ እንዴ? ኧረ በስመ አብ ይረግዘው ሳዲ ከይነገራት ማለት ነው። የመጀመሪያ ጌምም ሆነ የሁለተኛ ጌምም ሆነ ትክክለኛ የሚጫወቱ ቢሆን እነዛ ቢኖሩ ራሱ የቀጠሮ ጌም እኮ ሁለት ተከታታይ ካሸነፈ ካላስ ይቆማል። ግን የቀጠሮ ጌም ስለሆነ ይሄኛው ሁለት ተከታታይ አሸንፎ አቁሟል። ግን ሌላው የተጫወቱ ጨዋታ ስለማታውቅ ነው እንጂ የጌሙን ሁለቱም መላው እሷም ስለማታውቅ ነው እንጂ ኖርማል ነው እኮ። የመጀመሪያ ካሸነፈችም ካሸነፈችም ማለት ዝም ብሎ ነው። ለእኔ ያልኩት ማሮች አሁን ይሄ ሶስተኛ አራተኛ ባይጫወቱም እነዛ ይሄንን ሆኖ ነው ቢሩ መጀመሪያ ላይ እንደሚያሸንፉ እርግጠኛ ነኝ። ይሄኛው አሸንፍ ነበር እና አልኩት። እናንተ ቆዩ ሰዎች ያደርገልኝ እመጣለሁ። እሺ ቦታዬ ሰው እንዳታስገቡ። እሺ እናተኛ ጅብ የሚያክል አንበሳ እና ጦይባ ከየት እንዳመጡ አላውቅም። ተበድሮ ይሁን ሰርቆ ይሁን አላውቅም። ከየት እንዳመጡ ራሱ አይታወቅም። ስለዚህ ማለት ነው ሁላችሁም ዳና አሉ። ማታ እንገናኛለን በሰፊው። አሁን እዚህ ጋር ማያወሩት ቃሊ ፋጡማ ሱሱ አታወሩም ወይ? ሳዳ ጋይስ አውሩ። ካላወራችሁ ወደ ስራ ሄዱ። መጀመሪያ ስራን ጨርሳችሁ አትገቡም እንዴ? እኔ ስራ ላይ ነኝ። እኔ ውድ ማለት ነው። ሲል እያየኋችሁ ነው። አንበሳዬን መልሽ። ተሳስቶ ወረዳ አንቺ ጋር ኧረ ተይ ሳዳ አትቀልጂ። ማብራት አልነበረም። አፈጣፋ ማብራት እንጂ አንበሳ የሚወርደው በማብራት ሆኖ ቀራ ወይ ጉድ እኮ ነው። አታሸንፊኝ እና ጫካ ውስጥ አይደል አንበሳ ያለው? አንቺ ደግሞ በምንድን ነው የሚታየው? ማብራት 5 ቀን በፊት እኮ ነው እኛ ይዘን ቤት ያስቀመጠ ነው። ምንድን ነው እነሱ ቤት የላቸውም። ወይኔ በላቸው። ሰው እኮ ወይ ተሸንፎ አያምኑም፣ ወይ አሸንፎ አያምኑም፣ ወይ ዝም አይሉም፣ ወይ እንደ እኛ አንዴ ቢያሳዩ አሪፍ ነበረ። ወይ አያሳዩም። ተቸገረን እኮ እኛ። እነሱ ቢያሸንፉ እናቴ ሰማይ በግድ መሬት ካላደረስን ቢላሉ እርግጠኛ ነኝ። ግን እኛ ሰከን ነው ያለ እኛ የኛ ልጆችን ብዙ እሷም ጋር ነበሩ እኮ ታብታብ እያረጉ ነው፣ ሼር ኮፕሊንግ እያረጉ እኮ ነው። ሁለቱም ቦታ እየተመላለሱ ያሉ ልጆች አሉ። የኛ ልጆቹ ልጆች እኮ ይተባበራሉ፣ ብዙ ነገር ያደርጋሉ፣ ይተባበራሉ። አሁን እነ ጠይባ እሷም ጋር ሄደው ግፍት እየሰጡ አየው። ጠይባ አንደኛ ነሽ። እግዚአብሔር አየው እንዴ ሶሪ አንድ ቁጥር ምጽፍዋ ማለት ነው። ምን ጠፍቶሽ ነው? አንድ ቁጥር ምጽፍዋ ከኛ ልጅ የሰጠችው ገነት ናት። ገነት ከኛ የኛ ልጅ ገነት አንዷም ደግሞ እኛ የሆነ አበባ ነገር ሲሰጥ ወይኔ ሙዚተር ቢኖር ይበልጣታል። እንዴት እንደተናጠ እዚህም ጋር ደግሞ እንትና ሰጣለች። ሩታ ማይላ ሰጣለች።
ሁለቱም ጋር ሰጥታለች። እሷ ደግሞ ማታማ ሩታ ቤት ፕሬዝዳንት ነች፣ መሪ ነች። መሪ ናት። ብትመራም ችግር የለም። እሷ ለሁለቱም ሰጥታለች። እዛ ምን ኖርማል ነው። እኮ ከእንጂ ነበር ማን ሀቢብቲ ማለት ነው። እኔ ሩታ ማይላፍ ጋር ጠብ ነኝ። እንግዲህ ሩታ ማይላፍ ማለት ነው በሰው ማትመራ ሰው ናት። በዛ በእንትን እንኳ ጉዳይ እኔ ያገባኝም ያለች ሰው ናት። ወላሂ በጣም ከባድ ሰው ናት። አያገባኝም ያለች ሰው እንግዲህ እሷ ጋር ሀቅ ነው። ሀቅ ነው። እኔ እንግዲህ እሷ ጋር ጠብ ነኝ። ግን እንደዚህ ነው ስትል እኔ ቤት እንዲያስተዋሉ አያገባኝም ያለች ሰው አንድ ቁጥር ምጽፏ